ሰላም ሰላም ተማሪዎች እንዴት ናችሁ? ዲታ ነኝ ከሳቋማ ዩኒት 9ን ጀምረን ነበር። ስታቲስቲክስ ኤንድ ፕሮባቢሊቲ ሜዥር ኦፍ ሴንትራል ቴንደንሲን አይተናል። እዛ ላይ ሚንን አይተናል ስፔሲፊካሊ። ዛሬ ሚዲያን እና ሞድን በደንብ አሳያችኋለሁ። ከዛ በፊት ግን እዚህ ጋ የቴሌግራም ቻናላችንን ጆይን አድርጉ። ጥያቄ ካላችሁ አስቀምጡልን፣ እኔ ራሴ በፍጥነት ምን ላይ ሰጣችኋለሁ። እንዲሁም ዩቲዩብ ቻናላችንን ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ሚዲያን ኤንድ ሞድ። ሚዲያን ዲፊኔሽን 9.5 The median is the middle score for a set of data that has been arranged in order of magnitude. እንግዲህ ይሄ ምን ማለት ነው? የሆኑ ዳታዎች ይኖሩናል። ከትንሽ ወደ ትልቅ ወይም ከትልቅ ወደ ትንሽ እንደረድራለን። ከዛ መሃል ላይ ያለው ስኮር ማለት ነው ምን? ሚዲያን። ይሄን አሳያችኋለሁ። The median is less affected by extreme values and skewed data. አሁን እዚህ ጋር ኤግዛምፕል ወስደን እንይ። የሆነ ዳታ አለን እንበል 1 2 3 4 5 ይሄንን እንያዝ። ወይም 1 2 3 4 5 6 ይሄንን እንያዝ። ሌላ አንድ ተጨማሪ ደግሞ እንውሰድ 1 2 3 4 5 1000 እንውሰድ እዚህ ጋር። እሺ አሁን ተመልከቱ። ሁሉም ምንድነው? ከትንሽ ወደ ትልቅ ነው የተደረደሩት። ከትንሽ ወደ ትልቅ ከተደረደረ ሚዲያኑን ማግኘት በጣም ቀላል ይሆናል ማለት ነው። ተመልከቱ 1 2 3 4 5 መሃል ላይ ያለው ማን ነው? 3 ነው። ወደዚህ 2 አባል አለ፣ ወደዚህ 2 አባል አለ። ስለዚህ ሚዲያን ምን ይሆናል ማለት ነው? የዚህ ሚዲያን ኢዝ ኢኳልስ ቱ 3 ይሆናል። መሃል ላይ ያለው ማለት ነው ዘ ሚድል ስኮር ፎር ዘ ሴት ኦፍ ዳታ፣ ነገር ግን አሬንጅ ከተደረጉ በኋላ ማለት ነው። ስለዚህ ኦድ ከሆነ ያለን የአባላት ብዛት ኦድ ከሆነ ቀጥታ ሄደን የመሃሉን መውሰድ ይሆናል ማለት ነው። እዚህ ጋር ግን ተመልከቱ 1 2 3 4 5 6 ምንድን ነው? 6 ኢቭን ነው። ስለዚህ ሚዲያናችን መሃል ላይ ነው የሚሆነው ማለት ነው። እዚች ጋር ቦታ እንፈጥርለታለን፣ እዚህ ጋር ቦታ እንፈጥርለታለን መሃል ላይ። ወደዚህ 3 አባል አለ፣ ወደዚህም 3 አባል አለ። ስለዚህ እዚህ መሃል ላይ ቦታ እንፈጥርለታለን በ3 እና በ4 መካከል። ምን እናደርጋለን ማለት ነው? አቬሬጁን እንወስዳለን። 3 ሲደመር 4 ሲካፈል ለ2 ስንት ይሆናል? ይሄ 3.5 ይሆናል ማለት ነው። ሚዲያንን በዚህ መልኩ ነው ካልኩሌት የምናደርገው ማለት ነው። ሌላ እዚህ ጋር ምን ይላል? the median is less affected by extreme values ይላል and skewed data። እዚህ ጋር እዩ። አሁን 1 2 3 4 5 6 ነው ያለን የአባላት ብዛት። ስለዚህ ወደዚህ 3 ወደዚህ 3 እንተውና እዚች መሃል ላይ የሁለቱን አቬሬጅ እንወስዳለን። ስንት ይሆናል? 3.5 ይሆናል። አያችሁ እዚህ ጋር 6 ነበረ። 6ም ሆኖ ሚዲያኑ ስንት ነው? 3.5። እዚህ ጋር 1000 ሆነ፣ 1 ሚሊዮንም ሊሆን ይችላል። ሚዲያኑ ስንት ነው? ስቲል ማለት ነው 3.5 ነው ማለት ነው። ስለዚህ በትላልቅ ቁጥሮችም ይሆነ በትናንሽ ቁጥሮች ምን አይደረግም ማለት ነው? አፌክት አይደረግም ማለት ነው። አንድ ሪል ላይፍ ኤግዛምፕል እንውሰድ። ለምሳሌ 10 ሰዎች አሉ። የ10 ሰዎች ሀብት 100 ሺህ ብር ነው ያላቸው እንበል። ሁሉም 100 ሺህ ብር ነው ያላቸው። አንድ ሰው ግን 1 ሚሊዮን አለው እንበል። 1 ሚሊዮን ብር አለው እንበል። አሁን የእነዚህን ሰዎች ሀብት ተናገሩ ብንባል ወይም ሚዲያኑን ተናገሩ ብንባል ሚዲያኑ ምንድነው የሚሆነው? 100 ኬ ነው የሚሆነው፣ 100 ሺህ ነው የሚሆነው ማለት ነው። እዚህ ጋር አንዱ ሰውዬ 1 ቢሊዮን ብር ስላለው አቬሬጁ ከፍ ብሎ ሌሎቹም ሀብታም ናቸው ብለን መናገር አንችልም ማለት ነው። በቃ መካከለኛ ናቸው። አንዱ ትልቅ በጣም ሀብታም ስለሆነ ሌሎቹም እንደዛው ሀብታም ናቸው ወደሚል ድምዳሜ አይወስደንም ማለት ነው። ሚን ላይ ግን የዛ አይነት ነገር ነበረ። አንድ በጣም ከፍ ያለ ካለ ሁሉንም አንድ ላይ ይዞ ከፍ ያደርጋቸውና የምንደርስበትን ድምዳሜ ያዛባብናል። ሚዲያን ላይ ስንመጣ ግን 1 ወይ 2 በጣም ሀብታም ወይም ድሃ ስላለ ሌሎቹን አፌክት አያደርግም ማለት ነው። ይሄ ማለት ለምሳሌ 10 ብር 10 12 13 14 15 10 ዘ ፓወር ኦፍ 10 እና 10 ዘ ፓወር ኦፍ 100 አለ እንበል። አሁን እነዚህ ሁለት ሰዎች በጣም ሀብታም ናቸው ከሌሎቹ አንጻር ማለት ነው። ሌሎቹ ደግሞ ድሃ ናቸው። ሚዲያኑን እንውሰድ። አሁን
ሚዲያኑን ስናይ 1 2 3 4 5 6 7 ነው። ስለዚህ ሚዲያኑ ምን ይሆናል? 14 ይሆናል ማለት ነው። ስለዚህ የአብዛኞቹ ተወካይ ይሄ ሆነ ማለት ነው። የዚህና የዚህ ለነዚህ ሪላቲቭሊ ይሄኛው ይቀርባል ማለት ነው። የአንድና የሁለት ሰዎች በጣም ሀብታም መሆን ኢኮኖሚካሊ በጣም ሀብታም መሆን ሌሎቹን ሀብታም አያደርግም ማለት ነው። የምንደርስበት ድምዳሜ አፌክትድ አይሆንም በሚዲያን ኬዝ ማለት ነው። ነገር ግን ሚን ላይ ቢሆን ኖሮ እነዚህ ሁሉ ተደምረው ለሰባት ይካፈሉ ስለነበረ ድምሩ ከፍ ይልና ሌሎቹም ሀብታም እንደሆኑ ድምዳሜ ላይ እንደርስ ያደርገ። ያ ግን ፕራክቲካሊ ትክክል አይደለም ማለት ነው። ይሄኛውስ ሚዲያን ላይ ስንመጣ ግን ይሄኛው የተሻለ ይገልጽልናል። ከዳታ የሌላኛው ጥንካሬ የሌላኛው ድክመት፣ ያ ማለት ሚዲያንን የት ብንጠቀም የተሻለ ነው፣ ሞድን የት ብንጠቀም የተሻለ ነው፣ ሚንን የት ብንጠቀም የተሻለ ነው የሚለው ከዳታ ልዩነት አለው ማለት ነው። ኤግዛምፕል 1 ዘ ፎሎዊንግ አር ዘ ስኮርስ ኦፍ 11 ፒፕል ፋይንድ ሚዲያን ፋይንድ ዘ ሚዲያን ነው። ሚዲያኑን የተጠየቅነው የመጀመሪያ ስራችን ምንድን ነው ማለት ነው? ከትንሽ ወደ ትልቅ መደርደር 14 ከዛ 35 አለ። ከ35 ቀጥሎ 45 አለ። ከ45 ቀጥሎ 55 ሌላም 55 አለ እዚህ ጋር 55። ከ55 ቀጥሎ 56 እዚህም 56 አለ፣ እዚህም 56 ከዛ 65 ከዛ 87 89 92 ይሄ ይሆናል ማለት ነው። ከዚህ በኋላ ምን እናርክ? ማየት ነው የቱ ጋር ማለት ሚድሉ የቱ ጋር እንደሆነ እናያለን ማለት ነው። 11 ስለሆነ ስድስተኛ ላይ ይሆናል። 1 2 3 4 5 6 ይሄ ስድስተኛው ምን ይሆናል ማለት ነው? ይሄ ስድስተኛው ሚዲያን ይሆናል ማለት ነው። ስለዚህ ሚዲያን ኢዝ ኢኳልስ ቱ 56 ይሆናል ማለት ነው። ወደዚህም 5 አባላት አሉ፣ ወደዚህም 5 አባላት አሉ። እኩል መሃል ላይ ያለው ማን ነው? 56 ነው። ስለዚህ ሚዲያናችን 56 ይሆናል ማለት ነው። ይሄን የምንናገረው ግን መጀመሪያ ቁጥሩን ምን ካደረግን በኋላ ነው፣ ከደረደርን በኋላ ነው እንጂ እዚሁ ባለበት ይሄንን ወስደን ማለት ነው 1 2 3 4 5 6 ብለን 14 ነው ብንል ስተት ይሆናል ማለት ነው። መጀመሪያ በኦርደር መደርደር አለበት። But what happens when you have an even number of scores? እንግዲህ ቅድም ያየነው ላይ 11 ነበረ፣ ስድስተኛው ላይ ሄደን ወሰድን። ነገር ግን የአባላቱ ብዛት 10 ቢሆኑ ወይም ኢቭን 12 14 ቢሆን እንዴት ነው የምንፈልገው ሚዲያናችንን የሚለውን ላሳያችሁ። አሁን እንግዲህ የተሰጠን ዳታ ይሄ ነው። እንደተለመደው ምን እናደርጋለን? ከትንሽ ወደ ትልቅ እንደረድራለን። ከትንሽ ወደ ትልቅ ወይም ከትልቅ ወደ ትንሽ። ያው ከትንሽ ወደ ትልቅ ነው የተለመደው በአብዛኛው ማለት ነው። ከዚህ በኋላ እንደዚህ እናርግ። 1 2 3 4 ዩኒት ወደዚህ እንያዝ። 1 2 3 4 ዩኒት ወደዚህ እንያዝ። አሁን እነዚህ ቀሩ ማለት ነው። የግድ እዚህ መሃል ላይ ይሆናል ሚዲያናችን በ55 እና በ56 መሃል ማለት ነው። 1 2 3 ቢሆን ኖሮ ቀጥታ 2 ነበር የምንወስደው። 1 2 3 4 ከሆነ ግን የግድ በ2 እና በ3 መሃል እንወስዳለን ማለት ነው። በተመሳሳይ እዚህ ጋር 4 ዩኒት ወደዚህ መጣን። 1 2 3 4 ከዚህም 4 ዩኒት 1 2 3 4 መሃል ላይ ማቀረ 55 እና 56 ቀሩ። ስለዚህ ሁለቱን እንደምርና አቬሬጃቸውን እንወስዳለን ማለት ነው። ከዛ ምን እናገኛለን? 55.5 ይሆናል ማለት ነው። ስለዚህ ሚዲያን ለዚህ ዳታ ስንት ይሆናል ማለት ነው? 55.5 ይሆናል ማለት ነው። 55.5 ፕሮፐርቲስ ኦፍ ዘ ሚዲያን። አሁን እንግዲህ የፕሮፐርቲውን የሚዲያንን ማለት ነው። ኢት ኢዝ ኖት አፌክትድ ባይ ኤክስትሪም ቫሊዩስ ተነጋግረናል። ኢት ኢዝ ዩኒክ ፎር ኤ ጊቨን ዳታ ሴት። ያ ማለት ከአንድ በላይ ሚዲያን ሊኖረን አይችልም። ዩኒክ ነው ማለት ነው። በኤክስትሪም አፌክት አይደረግም ያለው ይሄ ነው። 1 2 ቢኖርና እዚህ ጋር 100ም ቢሆን 1 2 እዚህ ጋር 80 ሺህ ቢሆን በሁለቱም ኬዝ ሚዲያኑ ስንት ነው? 2 ነው ማለት ነው። ስለዚህ በኤክስትሪም ቫሊዩ ምን አይደረግም? አፌክት አይደረግም ማለት ነው። ሌላ ኢት ኢዝ ዩኒክ ፎር ኤ ጊቨን ዳታ። ስለዚህ ለአንድ ዳታ ሴት 2 አይነት
ሚዲያን ሊኖረን አይችልም። አንድ ብቻ ነው የሚኖረን ማለት ነው። ሞድ ላይ ስንመጣ ግን የተለያየ አይነት ሊኖረን ይችላል። የተለያየ አይነት ሞድ ሊኖረን ይችላል ማለት ነው። ኤግዛምፕል 2 ፋይንድ ዘ ሚዲያን ኦፍ ዘ ነምበርስ። እዚህ ጋር የተሰጡ ቁጥሮች አሉ። ዌር ኤክስ ኢዝ ግሬተር ዛን 10 ሌስ ዛን 99። አሁን ተመልከቱ እንግዲህ የኤክስ ቫሊዩ ከ10 ይበልጣል፣ ከ99 ደግሞ ያንሳል። ይሄን ለምንድን ነው እዚህ ጋር ያስቀመጥኩት? ሚዲያን ለመፈለግ ከትንሽ ወደ ትልቅ መደርደር ስላለብን ነው። ስለዚህ ትንሹ ማን ነው? እዚህ ጋር 3 ነው። 3 ትንሹ ነው። 3 ከዛስ 4 ከዛ 5 ቀጥሎ ማን ነው የሚመጣው? ኤክስ ነው። ለምን? ኤክስ ከ99 ስለሚያንስ ከ10 ይበልጣል ስለሚል ከ3ም ከ4ም ከ5ም እዚህ ቦታ ላይ ያመጣ ነው ማለት ነው። ለምን? ከ10 ስለሚበልጥ። እዚህ ጋር ያስቀመጥነው ለምንድን ነው? ከ99 ስለሚያንስ። 99 ደግሞ እዚህ አለ። ቀጥሎ 99ን እናስቀምጣለን ማለት ነው። አሁን ሚዲያኑን መናገር እንችላለን። ተመልከቱ 1 2 3 4 5 ኤክስ የፈለገውን ይሁን። ሚዲያን በኤክስትሪም አፌክት እንደማይደረግ እናውቃለን። 89ም ይሁን 87 98ም ይሁን ምንም የሚያመጣው ፋክተር የለም ማለት ነው። ስለዚህ ሚዲያን ስንት ይሆናል ማለት ነው? ለዚህ 5 ይሆናል ማለት ነው። 3 4 5 ኤክስ 80 ይሁን 99 እንዲሁም 3 4 5 98 ቢሆን በሁለቱም ኬዝ ሚዲያናችን ስንት ነው ማለት ነው? 5 ይሆናል ማለት ነው። ምንም ልዩነት አይፈጥርም የኤክስ ቫልዩ። በቀጥታ ወደ ኤክሰርሳይዝ 9.7 ኤ ፋይንድ ዘ ሚዲያን ኦፍ ዘ ዳታ ቢሎ። ሚዲያኑን የተጠየቅ ነው ማለት ነው። ስለዚህ ምን እናደርጋለን? ከትንሽ ወደ ትልቅ እንደርድር። ከትልቅ ወደ ትንሽም ይቻላል፣ ግን ለዚህ ሌቭል እኛም እንደ መግባቢያ የምንጠቀመው ከትንሽ ወደ ትልቅ በሚለው እንያዘው ማለት ነው። እሺ ትንሹ 1 ነው። ከዛስ 3 አለ፣ 5 2 ጊዜ ተጽፏል፣ 7 አለ፣ 9 ከዛ 10። ስንት ነው ብዛታቸው? 1 2 3 4 5 6 7። ስለዚህ ኦድ ስለሆነ ምን እናደርጋለን? መሀል ላይ ያለውን እንወስዳለን፣ አራተኛውን ማለት ነው። ስለዚህ 5 ይሆናል። ለዚህ ዳታ ሴት ሚዲያን ስንት ይሆናል ማለት ነው? 5 ይሆናል ማለት ነው። ምክንያቱም ወደዚህም 3 ዳታ አለ፣ ወደዚህም 3 ዳታ አለ። መሀል ላይ ኤግዛክትሊ መሀል ላይ ያለው 5 ነው ማለት ነው። ቢ ካልኩሌት ዘ ሚን ኤንድ ሚዲያን ኤንድ ኮምፔር ዘ ቫሊዩስ ኦፍ ዘ ቱ ፎር ዘ ዳታ ቢሎ። እሺ ከምን እንጀምር? አሁን ከሚን እንጀምር። እንግዲህ ያው ደምረን ለቁጥሩ ብዛት ማካፈል ነው። 1 2 3 4 5 6 7 8 9 ለ9 ነው የምናካፍለው ማለት ነው። ስለዚህ ኤክስ ባር እንበል 15 ሲደመር 10 ሲደመር 2 ሲደመር 6 7 20 3 18 100 ሲካፈል ለስንት? ለ7 ሲካፈል ለ7። ይሄን ስትደምሩ ስንት ይመጣል? 181 ይመጣል። ለ9 ነው 181 ሲካፈል ለ9 ይሄ 9 ነው። ኦቨር 9 እንላለን ማለት ነው። ሶ ሚናችን ስንት ይሆናል ማለት ነው? አፕሮክሲሜትሊ 20.11 አካባቢ ይሆናል ማለት ነው። 20.11። ሚዲያኑን ለማግኘት ደግሞ ከትንሽ ወደ ትልቅ መደርደር አለብን። ትንሹ ማን ነው? ትንሹ 2 ነው። 2 ከዛስ 3 2 3 ከዛ 6 7 6 7 6 7 10 ከዛ 10 15 15 ከዛስ 18 ፋይናሊ 100። ስለዚህ 9 ስለሆኑ አምስተኛ ላይ ያለውን እንወስዳለን ማለት ነው። አምስተኛ ላይ ያለውን 1 2 3 4 5። ስለዚህ አምስተኛ ላይ ያለው ስንት ነው? 10 ነው ማለት ነው። ስለዚህ ለዚህ ዳታ ሴት ሚዲያን ስንት ነው ማለት ነው? 10 ነው ማለት ነው። ለማነጻጸር ያክል ሚኑ የሚዲያኑ እጥፍ ነው ማለት ነው። እሺ ሞድን እናያለን ደግሞ ዲፊኔሽኑን እኒ ሞድ ኢዝ ዘ ሞስት ፍሪኩዌንት ቫሊዩ ኢን ኤ ሴት ኦፍ ዳታ። ምን ማለት ነው ይሄ? ለምሳሌ ይሄ ዳታ ቢኖረን 1 1 3 3 3 6 ይሄ ቢሆን ለምሳሌ በጣም ብዙ ጊዜ የተደጋገመው የትኛው ነው? ይሄ ነው።
3 ተደጋግሟል። ስንት ጊዜ? 3 ጊዜ። ስለዚህ ሞዳችን ስንት ይሆናል ማለት ነው? ሞድ ኢዝ ኢኳልስ ቱ 3 ይሆናል ማለት ነው። 3 ይሆናል። ሜቢ 3 እና እንትኑ ተመሳሰለ፣ እንቀይረው። እሺ 6 6 7 9 10 ቢሆን ለምሳሌ ለዚህ ዳታ ሴት ሞዳችን ስንት ነው የሚሆነው? 6 ነው። ለምን? 6 ከሌሎቹ ይበልጥ ስለተደጋገመ ማለት ነው። ሌላ 7 8 9 10 እንደዚህ ቢሆን ኖ ሞድ እንላለን። በዚህ ኬስ ኖ ሞድ፣ ምክንያቱም ምንም የተደጋገመ ቁጥር የለም። ሌላ 1 1 2 2 8 ቢሆን ሞዳችን ሞድ 1 እና 2 ይሆናል ማለት ነው። ለምን? ሁለቱም እኩል ስለተደጋገሙ ሶ ሞድ ምን አይደለም ማለት ነው? ዩኒክ አይደለም ማለት ነው። ዩኒክ አይደለም፣ የተለያየ ሞድ ሊኖረን ይችላል ማለት ነው ለተመሳሳይ ዳታ ሴት። ይሄን ያዙ። ኤግዛምፕል 1 ፋይንድ ዘ ሞድ ኦፍ ዘ ፎሎዊንግ ዳታ። ምን የተጠየቅነው? ሞድ ነው የተጠየቅነው ማለት ነው። አሁን እንግዲህ ብዙ ጊዜ የተደጋገመው የትኛው ነው የሚለውን ማየት ይሆናል ማለት ነው። እሺ እዚህ ጋር 35 3 ጊዜ ተደጋግሟል። ሌላ ምን አለ? 22 ጊዜ ነው የተደጋገመው፣ ምንም ያመጣው ለውጥ የለም። 72 ነው የተደጋገመው፣ ለውጥ አያመጣም። ስለዚህ በጣም ብዙ ጊዜ የተደጋገመው ማን ነው? 35 ነው ማለት ነው። ስለዚህ ሞስት ፍሪኩዌንት የሆነው 35 ስለሆነ ሞዳችን ስንት ይሆናል? 35 ይሆናል ማለት ነው። ሞስት ፍሪኩዌንት በጣም የተደጋገመው እሱ ስለሆነ። ኤግዛምፕል 2 ኤ ቲቸር ጌቭ ኤ ሚድ ተርም ኤግዛም ቱ 20 ስቱደንትስ ዘ ፉል ስኮር ኦፍ ዲስ ኤግዛም ኢዝ 25%. ዘ ስቱደንትስ ስኮርድ ዘ ፎሎዊንግ። እንግዲህ ብዙ ተማሪዎች ተመሳሳይ ውጤት የማግኘት እድላቸው ሰፊ ነው። 20 ተማሪዎች ናቸው፣ ከ25 ነው የተፈተኑት። የፈተና ውጤታቸው ይሄ ሆነ። አሁን ሞዶቹን ፈልጉ። ሞድ ወይም ሞዶቹን ከአንድ በላይም ካለ ማለት ነው። እስኪ እኒ ኦኬ 14 እዚህ አለ። 1 2 3 4 14 ስንት ጊዜ አለ? 4 ጊዜ አለ። ሌላ 12 1 2 3 4 ስለዚህ 12 ስንት ጊዜ ተጽፏል? ተደጋግሟል 4 ጊዜ። ያ ማለት 4 ተማሪዎች 12 አምጥተዋል ማለት ነው። 4 ተማሪዎች 14 አምጥተዋል ማለት ነው። ከዚህ ውጪ ሌላ ትልቅ የሆነ የተደጋገመ የለም ማለት ነው። ስለዚህ ሞዶቹ ማናቸው ማለት ነው? 12 ኤንድ 14 ይሆናል ማለት ነው። ልብ አድርጉ፣ ምን ያህል ተደጋገሙ የሚለው አይደለም መልስ የሚሆነው፣ እነማን ናቸው ብዙ ጊዜ የተደጋገሙት የሚለው ነው መልስ የሚሆነው። ሞድ ብሎ ለምሳሌ አንድ ሰው 4 ስለተደጋገሙ 4 ነው ቢል ይሄ ኤክስ ነው የሚሆነው ማለት ነው። ብዙ ጊዜ የተደጋገሙት እነማን ናቸው? 12 እና 14 ናቸው ማለት ነው። ኤግዛምፕል 3 ፋይንድ ዘ ሞድ ኦፍ ዘ ፎሎዊንግ ዳታ። እዚህ ጋር እንግዲህ የተሰጡ ዳታዎች አሉ። ሞዱን ፈልጉን የተባል ነው። ምንም የተደጋገመ ቁጥር የለም። ስለዚህ ኖ ሞድ እንላለን ማለት ነው። ኖ ሞድ። ኦን ሂስቶግራም ሞድ ሪፕሬዘንትስ ዘ ሃይስት ባር ኢን ኤ ባር ቻርት ኦር ሂስቶግራም። እንግዲህ ይሄ ሳይድ ፍሪኩዌንሲ ነው ብለናል። በዚህ ሳይድ ላይ ፍሪኩዌንሲ እንደምናስቀምጥ እናውቃለን። ድግግሞሽ ማለት ነው። እዚህ ጋር ደግሞ ቫሊዩ ነው የምናስቀምጠው። ስለዚህ ሃይስት የሆነው በጣም ተደጋግሟል ማለት ነው ይሄኛው። ባይ ዲፊኒሽን ሞድ ማለት ደግሞ ሞስት ፍሪኩዌንት ማለት ነው፣ የተደጋገመ ማለት ነው። ስለዚህ ትልቅ ባር ካየን አውቶማቲካሊ ያ ምን ይሆናል ማለት ነው? ሞዳችን ይሆናል ማለት ነው። ዩ ካን ዜርፎር ሰምታይምስ ኮንሲደር ዘ ሞድ አስ ቢንግ ዘ ሞስት ፖፑላር ኦፕሽን። ይሄ ማለት ምን ማለት ነው? ለምሳሌ 100 ሰዎችን ቲክቶክ ከምትጠቀሙና ዩቲዩብ ከምትጠቀሙ ብለን ብንጠይቃቸው 80 ሰው ዩቲዩብ ከመረጠና 20 ሰው ደግሞ ቲክቶክ ከመረጠ ሞዱ የትኛው ይበልጣል? ይሄኛው ይበልጣል። ዩቲዩብ ስንት ጊዜ? 80 ጊዜ ስለተደጋገመ ማለት ነው። ስለዚህ ሞስት ፖፑላር ነው ማለት ነው ይሄኛው። ሶ ሞድ ማለት ሞስት ፖፑላር ኦፕሽንን ሊያሳየን ይችላል ማለት ነው። ሚድ ኤግዛም ስኮርስ ኦፍ ግሬድ 9 ስቱደንትስ አሁን በዚህ መልኩ ተሰርቷል። እዚህ ጋር 3 ያገኘ ሰው አለ፣ 1 ያገኘ ሰው አለ። በተለይ ከፍ ዝቅ አለው ማለት ነው። ሶ እዚህ ጋር ተመልከቱ። ይሄ 7 ነው፣
ይሄ 7 ነው እዚህ ጋር። ስለዚህ ይሄ ምን ያሳየናል ማለት ነው? ይሄ ፍሪኩዌንሲ ስለሆነ ብዙ ሰው 7 አምጥቷል ማለት ነው። ብዙ ሰው 7 አምጥቷል። ስንት ሰው? ብዙ ሰው 7 ያመጡ ብዙ ሰዎች አሉ፣ ብዙ ተማሪዎች አሉ ማለት ነው። ስለዚህ ይሄ 7 ምንድን ነው ማለት ነው? ሞድ ይሆናል። ይሄ ሞድ ይሆናል፣ ሃይስቱ ማለት ነው፣ ከፍ ብሎ ያለው። ሌላ ለምሳሌ እዚህ ጋር እንደዚህ ከፍ ያለ ቢኖር ኖሮ ሞዱማ ይሆናል፣ ይሄኛው ነበረ የሚሆነው። ትልቁን ነው የምንመርጠው ማለት ነው። ሌላ ለምሳሌ ዩኒቨርሲቲ መግባት መፈለግና አለመፈለግ ቢሆን እዚህ ጋር ከፍ ብሎ ያለው ይሄ ከሆነ ለምሳሌ ዩኒቨርሲቲ መግባት የሚፈልጉ እዚህ ጋር ይሄንን ከመረጡት፣ ስለዚህ ዩኒቨርሲቲ መግባት መፈለግ ዩኒቨርሲቲ ፖፑላር ነው ማለት ነው። ፖፑላር ነው። ወይም የሆነ ፕሮዳክት ለምሳሌ የጥርስ ብሩሽ ሊሆን ይችላል። ብዙ ሰው እሱን ከመረጠ ፍሪኩዌንሲው እዚህ ጋር ሃይ ይሆናል። እሱን የመረጠ ብዙ ሰው ስላለ፣ ስለዚህ ፖፑላር ነው ማለት ነው ያ ነገር። ኖርማሊ ዘ ሞድ ኢዝ ዩዝድ ፎር ካታጎሪካል ዳታ ዌር ዊ ዊሽ ቱ ኖ ዊች ኢዝ ዘ ሞስት ኮመን ካታጎሪ አስ ኢሉስትሬትድ ቢሎ። እንደዚህ እናድርግ እስኪ። የከለር ምርጫችሁን ተናገሩ ብለን ብንጠይቅ የሆኑ ሰዎችን ሬድ፣ ብሉ፣ ግሪን፣ ብሉ፣ እንደገና ሬድ፣ ብሉ፣ ይሄን መረጡ እንበል 6 ሰዎች ማለት ነው። አሁን ሬድ የመረጡት ስንት ናቸው? 2 ናቸው። ብሉ የመረጡትስ 3 ናቸው። ግሪን የመረጠው 1 ሰው ብቻ ነው ማለት ነው። ሶ ከዚህ ውስጥ ሞዱ የትኛው ነው? ይሄ ነው ማለት ነው። ሞዳችን ብሉ ይሆናል ማለት ነው። ሶ ሞስት ኮመን ካታጎሪ ከነዚህ ውስጥ የትኛው ነው በጣም የተመረጠው ማለት ነው? ብሉ ነው ማለት ነው። 3 ሰዎች ይሄን መርጠዋል ማለት ነው። ሶ ሞስት ኮመን ካታጎሪ ይሆናል ማለት ነው ይሄኛው። ሌላ however one of the problems with the mode is that it is not unique. So it leaves us with problem when we have 2 or more values that share the highest frequency such as below. አሁን ተመልከቱ፣ እንትን ማነጻጸር ፈለኩ። ለምሳሌ ኤክስ የሚባል ፕሮዳክት እና ዋይ የሚባል ፕሮዳክት ማነጻጸር ፈለኩና ሰዎች እንዲመርጡ አረኩኝ። 10 ሰዎች ፕሮዳክት ኤክስን መረጡ። ሌሎች 10 ሰዎች ደግሞ እንደገና ፕሮዳክት ዋይን መረጡ። አሁን ችግር ተፈጠረ። የትኛው የተሻለ ፖፑላር ነው፣ ብዙ ሰዎች የትኛውን ይመርጣሉ የሚለው ድምዳሜ ላይ መድረስ አልችልም ማለት ነው። ለምን? የሁለቱም ሞድ ተመሳሳይ ስለሆነ ማለት ነው። ዩኒክ ስላልሆነ ምንም አይነት ድምዳሜ መስጠት አልችልም ማለት ነው። ዘ ፋይናል ኤግዛም ስኮር ኦፍ ግሬድ 9 ስቱደንትስ። አሁን ይሄ ዳታ አለ። የትኛው ተማሪ ነው ትልቅ ውጤት ያመጣው ተብለን ብንጠየቅ አንድ ዩኒክ ሰው ብቻ ላናገኝ እንችላለን ማለት ነው። የተለያየ ተማሪ አለ ማለት ነው ይሄንን ውጤት ያመጣ። ስለዚህ ምንድነው ይሄ ነው ብለን መወሰን አንችልም፣ ዩኒክ አይደለም ማለት ነው። ስለዚህ ፕሮፐርቲውን ስናይ ትልቁ ሞድ ኢዝ ኖት ኦልዌይዝ ዩኒክ የሆነ ለአንድ ዳታ ሴት ዩኒክ የሆነ ሞድ ላይኖረን ይችላል ማለት ነው። ዘ ሞድ ካን ኦልሶ ቢ ዩዝድ ፎር ኳሊቴቲቭ ዳታ፣ ለኳሊቴቲቭ ዳታ ይጠቅመናል። ለምሳሌ የከለር ምርጫ ለምሳሌ የትኛው ከለር በጣም ይመቻል ተብሎ የሆነ ግሩፕ ቢጠየቅ ሬድ የመረጡ ስንት ይሆናሉ? ሬድ የመረጡ 100 ቢሆኑ፣ ሌላ የለው የተሻለ ከለር ጠፍቶ ነው ወይ? አልጠፋም። 50 ቢመርጡ ለምሳሌ ሞድ ምን ይሆናል? በዚህ ኬዝ ሞዳችን ምንድነው? ሬድ ይሆናል ማለት ነው። ሬድ ቀይ ቀለምን የተሻለ መርጧል ማለት ነው። ስለዚህ ለኳሊቴቲቭ ዳታም እንጠቀምበታለን። በቀጥታ ወደ ኤክሰርሳይዝ 9.8 የመጀመሪያ ጥያቄ ፋይንድ ዘ ሞድ ኦፍ ዘ ፎሎዊንግ ዳታ። እንግዲህ በጣም የተደጋገመው የትኛው ነው የሚለውን ራሳችንን መጠየቅ ነው ማለት ነው። እዚህ ጋር 3 ጊዜ ተጽፏል፣ 3 ጊዜ ተደጋግሟል ማለት ነው። ስለዚህ ሞዳችን ስንት ይሆናል ማለት ነው? የዚህ ሞድ 5 ይሆናል። 5 ነው የተደጋገመው፣ ስለዚህ ሞዳችን 5 ይሆናል እንጂ 3 ጊዜ ስለተደጋገመ 3 አይሆንም። ልብ አድርጉ። ቢ ላይ ስንመጣ ሞድ እንበል እንግዲህ እስኪ ማማ ተደጋግሟል። 13 እዚህ አለ 13 ስንት ጊዜ ተጽፏል? 2 ጊዜ ተጽፏል። ሌላ 16ም ስንት ጊዜ ተጽፏል? 2 ጊዜ ተደጋግሟል ማለት ነው። ስለዚህ ሞዳችን 13 ኤንድ 16 ይሆናሉ ማለት ነው። ሶ ይሄን ዳታ ምን እንለዋለን? ባይ ሞዳል እንለዋለን።
ባይሞዳል እንለዋለን ማለት ነው። ሲ ላይ ደግሞ ፋይንድ ዘ ሞድ ፍሮም ዘ ባር ቻርት ኦን ዘ ራይት። እንግዲህ ከዚህ ውስጥ ሞዱን የተጠየቅ ነው ማለት ነው። ይሄ ሳይድ ፍሪኩዌንሲ ነው። ፍሪኩዌንሲ ማለት በጣም የተደጋገመ ማለት ነው። ስለዚህ ከፍ ብሎ ያለው በጣም ተደጋግሟል ማለት ነው። ስለዚህ ማ ይሆናል 13 ይሆናል ማለት ነው። ስለዚህ ለዚህ ሞዳችን ስንት ይሆናል? 13 ይሆናል ማለት ነው። 13 ይሄ ማለት ምን ማለት ነው? አሁን በዚህ ስትሬት እንደዚህ ብንመጣ ይሄ 13 ቢሆን 13 ሰው ይሄን ቫልዩ ይዟል ማለት ነው። 13 ሰው ይሄን ቫልዩ ይዟል። ከዛ ውጪ ያሉት ግን ለምሳሌ እዚህ ጋር ብንመጣ 12 ሰው ነው ያለው። 5 ሰው 1 ይዟል፣ 1 ሰው 2 ይዟል፣ 6 ሰው 3 ይዟል። ስለዚህ በጣም የተደጋገመው ይሄ 5 ቁጥር 13 ጊዜ ተጽፏል ማለት ነው። በሌላ አማርኛ በሌላ ቋንቋ ይሄ 5 ቁጥር 13 ጊዜ፣ 7 ስንት ጊዜ? 12 ጊዜ ተጽፏል። 9 10 ጊዜ ወይም 10 ሰው መርጦታል ማለት ነው። ይህን ይመስላል። በቀጥታ ወደ ኤክሰርሳይዝ 9.9 የመጀመሪያ ጥያቄ ኤ ቦይ ሪከርድድ ዘ ነምበር ኦፍ ቡክ ፔጅስ ዛት ሂ ሬድ ኦቨር ዘ ላስት 5 ዴይዝ። እዚህ ጋ የተሰጡ ዳታዎች አሉ ማለት ነው። የመጀመሪያ ቀን 24 ገጽ አነበበ፣ ከዛ 10፣ 16፣ 7፣ 33። ከዛ ምን ተጠየቅን? ሚን ነምበር ኦፍ ፔጅስ የተነበቡትን ገጾች በቀን አማካይ ስንት እንደሆኑ፣ ሌላ ሚዲያን፣ ሲቀጥል ሞድ ተጠየቅን ማለት ነው። እሺ እንግዲህ የመጀመሪያ ስራችን ምንድን ነው? ሚን ለመፈለግ ድምራቸውን መፈለግ ይሆናል ማለት ነው። ስለዚህ ኤክስ ባር እንበል 24 ሲደመር 10 ሲደመር 16 ሲደመር 7 ሲደመር 33 ሲካፈል ለስንት? ለአባላቱ ብዛት ስንት ናቸው? 1 2 3 4 5 ሲካፈል ለ5 እንላለን ማለት ነው። እሺ 24 ላይ 16 ስንደምር 40 ይሆናል። 40 ላይ 10 50 50 ላይ 40 ስንደምር 90 ይሆናል። 90 ለ5 ስናካፍል ስንት ጊዜ ይደርሳል? 18 ይሆናል ማለት ነው። ስለዚህ ሚናችን 18 ይሆናል ማለት ነው። ኤክስ ባር እኩል ይሆናል 18። እሺ ፋይንድ ዘ ሚዲያን። ሚዲያኑን ለማግኘት ደግሞ ከትንሽ ወደ ትልቅ መደርደር አለብን። ከትልቅ ወደ ትንሽም ይቻላል፣ ግን ዞሮ ዞሮ እንስማማኛ ከትንሽ ወደ ትልቅ በሚለው ማለት ነው። መጀመሪያ ላይ 7 ነው ይመጣው። 7 ናት ትንሿ። ቀጥሎ 10፣ ከዛስ 16፣ 24፣ 33። አሁን መሀል ላይ ያለው የትኛው ነው? ተመልከቱ። ይሄ ነው መሀል ላይ ያለው ይሄ ነው። ስለዚህ ሚዲያን ስንት ይሆናል ማለት ነው? 16 ይሆናል ማለት ነው። ምክንያቱም በዚህ በኩል 2 ነው ያለው፣ በዚህ በኩል 2 አባላት ናቸው ያሉት። ኤግዛክትሊ መሀል ላይ ያለው ሲሜትሪክ የሆነው 16 ነው ማለት ነው። ሞድ ላይ ስንመጣ ምንም የተደጋገመ ቁጥር የለም። ምንም የተደጋገመ ነገር ቁጥር የለም ማለት ነው። እዚህ ውስጥ ምንም የተደጋገመ ቁጥር ስለሌለ ኖ ሞድ እንላለን ማለት ነው። ኖ ሞድ ምንም የተደጋገመ የለም ማለት ነው። ሁለተኛ ጥያቄ a woman was recording her weight in kilogram in the last 6 months as follows። ለባለፉት 6 ወራት ኪሎዋን ስትመዝን ነበር ማለት ነው። ስለዚህ 88፣ 86፣ 89፣ 91፣ 85፣ 90 እነዚህ ተመዘገቡ ማለት ነው ባለፉት 6 ወራት ውስጥ። what is the mean weight of the woman in the last 6 months? አሁን ምን ተጠየቅን? አቬሬጅ ተጠየቅን። እንግዲህ አሁን ተመልከቱ፣ አቬሬጅ መፈለጊያ መንገድ የድሮ መንገድ የሚባለው ይሄ ነው። ይሄ በጣም ኦልድ የሆነ አሰራር ነው። 88 ሲደመር 86 ሲደመር 89 ሲደመር 91 ሲደመር 85 ሲደመር 90 ሲካፈል ለስንት? ለአባላቱ ብዛት 1 2 3 4 5 6። ስለዚህ እዚህ ጋር ሲካፈል ለ6 እንላለን ማለት ነው። እነዚህን አሁን ከላይ ደምሯቸው ስንት ታገኛላችሁ? 529 ይመጣል። 529 ሲካፈል ለ6 ይሄ አፕሮክሲሜትሊ ስንት ይሆናል? 88.167 አካባቢ ይመጣል ማለት ነው። እዚህ አካባቢ ይመጣል። ይሄ አሁን በጣም አሰልቺ ነው። ቁጥሩ በጣም ከፍ እያለ በሄደ ቁጥር እያንዳንዱን ቁጥር ለመደመር እንቸገራለን። ስለዚህ የተሻለ የሚባለው መንገድ ላሳያችሁ። አሁን ዳታችንን እንመልከት። 88 86 89 91 85 90 አሁን ምን እናደርጋለን? በአይናችን እናይና አቬሬጁ የት አካባቢ ሊሆን ይችላል የሚለውን
ትልቁ ማን ነው? 91 ነው። ትንሹ ደግሞ 85 ነው። ስለዚህ በ85 እና በ91 መካከል እንደሆነ እናውቃለን አቬሬጃችን ማለት ነው። ስለዚህ ከ85 በላይ ደግሞ የራቁ ብዙ ቁጥሮች አሉ። 90፣ 89፣ 88፣ 91 እነዚህ ያሉ ማለት ነው። ስለዚህ ምን ላድርግ? 88 አካባቢ አድርጌ ልውሰድ። 87ም አድርጌ ልወስድ እችላለሁ። 89ም አድርጌ ልወስድ እችላለሁ። ምንም ችግር የለም። 87 አድርገን እንውሰድ መጀመሪያ። እስኪ አሁን ምን አረኩኝ ማለት ነው? ኢስቲሜት አረኩኝ ማለት ነው። በቃ ለዚህ ዳታ አቬሬጄ 87 ነው ብዬ ተነሳሁኝ። አሁን 87 የሚሆን ከሆነ የመጀመሪያውን ስናይ ይሄንን ማለት ነው 88 ነው። ስለዚህ ስንት ትርፍ አለው? አንድ ትርፍ አለው ማለት ነው። አንድ እንላለን ሲደመር ይሄን 86 ደግሞ ስናይ ከ87 ያንሳል። በስንት ያንሳል? በአንድ ያንሳል። ስለዚህ ኔጌቲቭ 1 እንላለን ሲደመር ይሄኛውን ስናይ 89 ነው። ከ87 በስንት ይበልጣል? በሁለት ሲደመር እዚህ ስናይ 91 አለ። 91 ከ87 ይበልጣል በስንት? በአራት። ይሄ ደግሞ 85 ነው። ያንሳል በስንት? በሁለት። ከ87 በሁለት ያንሳል። ፋይናሊ 90 አለን። 90 ከ87 በ3 ይበልጣል። ስለዚህ ፕላስ 3 እንላለን። እንግዲህ ዓላማው ምንድን ነው? እነዚህ ቫልዩስ ዜሮ መምጣት አለባቸው የግድ ማለት ነው። ምክንያቱም አቬሬጁን ወይም ሚኑን ከእያንዳንዱ አባላት ላይ ስንቀናንስ ዜሮ እንደምናገኝ እናውቃለን። አስተምራቸዋለሁ ይሄንን። አሁን ምን እናድርግ? ይሄን ሲምፕሊፋይ እናድርግ። እዚህ ጋር 2 አለ፣ እዚህ ጋር ኔጌቲቭ 2 አለ፣ ተጣፋ ማለት ነው። እዚህ 1 አለ፣ እዚህ ኔጌቲቭ 1 አለ፣ ተጣፋ። ስንቀራ አሁን 7 ቀረ። ይሄ 7 ቀረ ማለት ነው። ስለዚህ ይሄን 7 ምን እናደርጋለን? ለአባላቱ ብዛት እናካፍላለን። ለአባላቱ ብዛት ስንት ነው? የአባላት ብዛት 1 2 3 4 5 6 ነው። ስለዚህ 7ን ለ6 እናካፍላለን። ምክንያቱም ይሄ የቀረው የእያንዳንዱ ለ7 ይካፈልና ድርሻ ይሆናል ማለት ነው፣ ለእያንዳንዱ ማለት ነው። ስለዚህ ምን እናድርግ? አሁን 7ን ለ6 ስናካፍል ስንት እናገኛለን? አፕሮክሲሜትሊ 1.167 አካባቢ እናገኛለን ማለት ነው። ፖዘቲቭ ነው፣ ልብ አድርጉ። ስለዚህ ይሄ ስህተት ተፈጥሯል ማለት ነው። እዚህ የገመት ነው ላይ ይሄን ቁጥር እንደምራለን ማለት ነው። ስለዚህ ትክክለኛው አቬሬጅ ወይም ሚን ስንት ይሆናል ማለት ነው? 87 ላይ 1.167 ስንደምር 88.167 ይሆናል ማለት ነው። ይሄ ይመጣል። እንግዲህ የዚህ አሁን አድቫንቴጁ ምንድን ነው? ካልኩሌተር ራሱ ባንይዝ ልዩነቱን ለመደመር አንቸገርም ማለት ነው። 1 ኔጌቲቭ 1 2 4 እነዚህን ቁጥሮች ማኔጅ ለማድረግ አያስቸግረንም ማለት ነው። እሺ አንድ ሰው እንደዚህ አድርጎ ቢነሳስ ለምሳሌ አቬሬጁ ስንት ነው? 89 ነው ብሎ ይነሳ። አንድ ሰው 89 ነው ብሎ ይነሳ። እሺ 88ን ስናይ ከ89 በስንት ያንሳል? በአንድ ያንሳል፣ ኔጌቲቭ 1 እንላለን። 86ን ስናይ ከ89 በ3 ያንሳል፣ ማይነስ 3 እንላለን። 89 ከ89 እኩል ነው፣ ምንም ልዩነት የለውም። 91ን ስናይ ከ89 በ2 ይበልጣል። 85ን ስናይ ደግሞ ከ89 በስንት ያንሳል? በ4 ያንሳል። 90ን ከ89 አንጻር ስናየው በ1 ይበልጣል። ከዚህ በኋላ እናቃል። ኔጌቲቭ 1 በፖዘቲቭ 1 ይጠፋል፣ እዚህ ጋር ይቃለላል። ኔጌቲቭ እነዚህን ሁለት ኔጌቲቮች ስንደምር ስንት እናገኛለን? ኔጌቲቭ 7 ሲደመር 2 ስንት ይሆናል? ይሄ ኔጌቲቭ 5 ይሆናል ማለት ነው። ይሄ ልዩነት ግን ዜሮ ነው መምጣት የነበረበት። ስለዚህ እቺ ያለች ማለት ነው። ምን እናደርጋለን? እቺን ኔጌቲቭ 5 ለአባላቱ ብዛት እናካፍላለን። ስለዚህ ኔጌቲቭ 5ን ለ6 ስናካፍል ስንት እናገኛለን? ካልኩሌተር ጠቀም 5 ሲካፈል ለ6 ኔጌቲቭ 0.833 አካባቢ እናገኛለን ማለት ነው። ይሄ ኔጌቲቭ ነው፣ ልብ አድርጉ። ስለዚህ ምን እናደርጋለን? ከዚህ ላይ መቀነስ አለበት ማለት ነው። ስለዚህ እዚች ጋር ሲቀነስ 5/6 እንላለን ማለት ነው። 5/6 ስንቀንስ 89 ሲቀነስ 5/6 ምን እናገኛለን? መልሰን ይሄንኑ እናገኛለን ማለት ነው። በተቻለ መጠን ይሄን ሜትር ተጠቀሙ፣ ተለማመዱት። የተወሰነ ከተለማመዳችሁ በኋላ በደንብ ማስተር ታደርጉታላችሁ ማለት ነው። ቁጥርን ስትደምሩ ስትቀንሱ አትሉም ማለት ነው። አሁን ወደ ሚዲያን እንሂድ።
እሺ ሚዲያን ያው ከትንሽ ወደ ትልቅ ወይም ከትልቅ ወደ ትንሽ እንደረድራለን ተባብለናል። ከዛ በኋላ ምን እናደርጋለን? አሁን ኢቭን ነው እዚህ ጋር የአባላቶቹ ብዛት ቁጥር ስንት ነው? 6 ነው። ስለዚህ 6 ስለሆነ መሀል ላይ ያሉት የሁለቱን አቬሬጅ እንወስዳለን ማለት ነው። ስለዚህ ከዚህ 2 ስቴፕ እንምጣ፣ ከዚህም 2 ስቴፕ እንምጣ። ስለዚህ ሁለቱ ቀሩ ማለት ነው። ስለዚህ አቬሬጁን እንወስዳለን የማንን የ88ንና የ89ን ማለት ነው። ስለዚህ 88 ሲደመር 89 ሲካፈል ለሁለት ይሄ ስንት ይሆናል? 88.5 ይሆናል ማለት ነው። ስለዚህ ሚዲያናችን 88.5 ይሆናል ማለት ነው። ሶስተኛ ጥያቄ is it possible to find the arithmetic mean of qualitative data? እንግዲህ ኳሊቴቲቭ ዳታ ማለት መቆጠር የማይችሉ ናቸው። መቆጠር የማይችሉ ለምሳሌ yes or no ብሎ መመለስ፣ ጾታ ሜል እና ፊሜል ብሎ መመለስ። ስለዚህ እነዚህ ምንም በቁጥር የማይወከሉ ስለሆኑ አርቲሜቲክ ሚን ደግሞ ምንድነው? ፎርሙላው እንደዚህ ነው ተመልከቱ። x1 + x2 + x3 እስከ xn ድረስ ሲካፈል ለምን? ለአባላቱ ብዛት። ስለዚህ እነዚህ ነገሮች ማግኘት አንችልም ማለት ነው። ምን ላይ? ኳሊቴቲቭ ዳታ ላይ እነዚህን ድምሮች ማግኘት አንችልም፣ ቁጥር ጥቅም ላይ ስለማይል ማለት ነው። ሶ ኖ እንላለን። we cannot as they are not quantities። ምን አይደሉም? ኳንቲቲስ አይደሉም ማለት ነው። አራተኛ ጥያቄ record car accidents in your neighboring city or town to your school together with your teacher። እንግዲህ ዳታ ይሄንን ከየት እንደምታገኙ አላቅም። ይሄን ኮሌክት አድርጉ። ከዛ በኋላ ሚን ሚዲያን እና ሞስት ፍሪኩዌንት ወይም ሞዱን ካልኩሌት አድርጉ ነው የሚለው ማለት ነው። ስለዚህ ይሄንን ክላስ ውስጥ መስራት አንችልም፣ እናልፈዋለን። አምስተኛ ጥያቄ find the mean median and mode of the following set of numbers። እዚህ ጋር እንግዲህ ተሰጥተውናል እነዚህ ቁጥሮች። አሁን ተመልከቱ። እዚህ ጋር 23 አለ፣ እዚህ ደግሞ 94 አለ። ጋፑን አያችሁት? 32 አለ፣ 87። ሶ ይሄ ጋፑ በጣም ሰፊ ስለሆነ የቅድሙን ሜተድ አፕላይ ብናደርግም ዞሮ ልዩነቱን ስንወስድ ከፍ ማለቱ ስለማይቀር በዚህ ኬዝ ቀጥታ መደመሩ የተሻለ ይሆናል ማለት ነው። ስለዚህ ኤክስ ባር እኩል ይሆናል 82 ሲደመር 23 ሲደመር 59 ሲካፈል ለአባላት ብዛት ስንት ናቸው? 1 2 3 4 5 6 7 8 9 10 11 ናቸው። ሲካፈል ለ11 እንላለን ማለት ነው። ስለዚህ ከዚህ ላይ ኤክስ ባር ስንት ይሆናል? ድምሩ 682 ይሆናል። 682 ሲካፈል ለ11 62 ይመጣል ማለት ነው። 62 ሶ ሚናችን 62 ይሆናል። አሁን ደግሞ ሚዲያኑን እንፈልግ። ሚዲያን ለመፈለግ ከትንሽ ወደ ትልቅ እንደርድር። እሺ ሚዲያን ያው ከትንሽ ወደ ትልቅ እንደረድራለን። መጀመሪያ በዚህ መልኩ ደረደርን። ከዛ መሃለኛውን መውሰድ ማለት ነው፣ መሃል ላይ ያለው። ስለዚህ በዚህ ኬዝ መሃል ላይ የሚገኘው ማን ነው? 70 ነው። 71 ነው። 11 ስለሆነ የአባላቱ ብዛት 6ኛ ላይ እናገኘዋለን ማለት ነው። ስለዚህ ሚዲያን 70 ይሆናል ማለት ነው። ሞድ የተደጋገመው ማለት ነው። እዚህ ጋር ስናይ 32 ተደግሟል። 32 ኤንድ እዚህ ጋር ስናይ ደግሞ 94። ስለዚህ ሞዶቹ 32 እና 94 ናቸው ማለት ነው። ከነሱ በላይ የተደጋገመ ቁጥር ስለሌለ እነሱን እንወስዳለን። ስድስተኛ ጥያቄ answer the following by referring to the frequency distribution given። እንግዲህ ይሄ ተሰጥቶናል። ሚን ሚዲያን እና ሞድ ፈልጉን የተባልነው። ከሚን እንነሳ። ሚን ኤክስ ባር እናድርግ። እንግዲህ ይሄ ድግግሞሽ አለው። ድግግሞሽ ስላለው ምን እናደርጋለን? እነዚህን እያበዛን እንወስዳለን ማለት ነው። እያንዳንዳቸውን እያባዛን እንወስዳለን። ምክንያቱም በደንብ አስረድቻችኋለሁ ከዚህ በፊት። ይሄ ማለት ምን ማለት ነው? ሁለት ኔጌቲቭ አራቶች አሉ ማለት ነው። ስለዚህ ኔጌቲቭ 4 ሲደመር ኔጌቲቭ 4 ከምንል 2 ሲባዛ በኔጌቲቭ 4 እንላለን ባጭሩ ማለት ነው። እዚህስ 3 ሲባዛ በኔጌቲቭ 1 ሲደመር 4 ሲባዛ በ0 ሲደመር 5 ሲባዛ በ1 ሲደመር 3 ሲባዛ በ2 ሲደመር 3 ሲባዛ በ3 እንላለን ማለት ነው። ከዚህ በኋላ ለፍሪኩዌንሲው ብዛት እናካፍላለን። ፍሪኩዌንሲ ብዛት 2 ሲደመር 3 5
5 ሲደመር 5 10 10 ሲደመር 4 14 14 ሲደመር 6 20 ይሆናል ማለት ነው። ስለዚህ ሲካፈል ለ20 እንላለን። ሲካፈል ለ20 ስለዚህ ኤክስ ባር እኩል ይሆናል 2 ሲባዛ በኔጌቲቭ 4 ኔጌቲቭ 8 ይሆናል። ኔጌቲቭ 8 3 ሲባዛ በኔጌቲቭ 1 ኔጌቲቭ 3 ይሆናል። 4 ሲባዛ በ0 0 ነው። 5 ሲባዛ በ1 5 ነው። 3 ሲባዛ በ2 6 3 ሲባዛ በ3 9 ሲካፈል ለ20 ሲካፈል ለ20 ይሄ 9 ነው። 99 ያልኩት ይሄ 9 ነው። 9 እሺ አሁን ምን እናድርግ? ኔጌቲቭ 8 ሲቀነስ 3 ኔጌቲቭ 11 ይሆናል። 5 ሲደመር 6 11 11 ሲደመር 9 20 20 ሲካፈል ለ20 ይሆናል ማለት ነው። ስለዚህ ይሄ ስንት ይመጣል ማለት ነው? ኤክስ ባር እኩል ይሆናል 9 ሲካፈል ለ20 9 ሲካፈል ለ20። ይሄን በቀላሉ እንደዚህ ማድረግ እንችላለን። ለማቃለል ሲባዛ በ5 አምስተኛ 45 ኦቨር መቶኛ ይሆናል። ይሄ ማለት ደግሞ 0.45 ማለት ነው። ዞሮ ዞሮ ባለበት እዚህ ጋር ባለበት ማካፈል ትችላላችሁ። ቀለል ይላል በሚል ነው ይሄ ይመጣል ማለት ነው። ምናችን ሚን አሁን ሚዲያውን ደግሞ ሚዲያን እና ሞዱን ደግሞ እንግዲህ ሚዲያን ለመፈለግ መጀመሪያ ከትንሽ ወደ ትልቅ መደርደር አለብን። ኔጌቲቭ 4 ኔጌቲቭ 1 0 1 2 3 ተደርድሯል ማለት ነው። አሁን የአባላቱን ብዛት ስናይ ስንት ናቸው? 20 ናቸው። እዚህ ጋር 20 አይተናል፣ 20 አግኝተናል እዚህ ጋር። ስለዚህ 20 ስለሆኑ አስረኛና 11ኛ ላይ ያለው አቬሬጅ ይሆናል ማለት ነው። 10 እና 11 ላይ ያለው አቬሬጅ ያ ማለት ለምሳሌ አሁን 1 2 3 4 ቢኖረን ለምሳሌ ሁለተኛና ሶስተኛ ላይ ያሉት አቬሬጅ ነው የሚሆነው። በዚህ ኬዝ ምኑ ሚዲያኑ ማለት ነው። ለምን? የቁጥሮቹ ብዛት ኢቭን ስለሆነ። እዚህ ጋም ስንመጣ የአባላት ብዛቱ ኢቭን 20 ስለሆነ 10ና 10ኛና 11ኛ ላይ ይሆናሉ ማለት ነው። ይሄን ደርድራችሁ ቼክ ማድረግ ትችላላችሁ። ስለዚህ 10ና 11ኛ ላይ ያሉትን አባላት እዚህ ጋር 2 አለ፣ እዚህ 3 አለ፣ 5 አባላት ሆኑ ማለት ነው። እዚህ 4 አለ፣ ስንት ሆኑ? 9 አባላት ሆኑ ማለት ነው። 5 አባላት ደግሞ እዚህ ውስጥ ስላሉ 10ኛውም 11ኛውም እዚህ ሬንጅ ውስጥ ይሆናል ማለት ነው። ስለዚህ እቺ 10ኛም 11ኛም አባል ትሆናለች። ስለዚህ 1 ሲደመር 1 ሲካፈል ለ2 አቬሬጅ ስለምንወስድ ማለት ነው ስንት እናገኛለን? 1 ይሆናል ማለት ነው። ስለዚህ ሚዲያናችን 1 ሆነ ማለት ነው። ስለ ሞድ ስናወራ ደግሞ በጣም ብዙ ጊዜ የተደጋገመው የትኛው ነው የሚለውን ጥያቄ ራሳችንን እንጠይቃለን። ኔጌቲቭ 4ን ብናይ 2ቴን የተደጋገመው፣ ኔጌቲቭ 1ን ብናይ 3ቴን የተደጋገመው። ልክ በተመሳሳይ ሁሉንም ብናይ 1 ነው 5 ጊዜ የተደጋገመው። ፖፑላር ነው ማለት ነው። ለምሳሌ የሆኑ ሰዎች የምትወዱትን ከለር ተብለው ተጠይቀው ይሄን መርጠው ሊሆን ይችላል። ከለር ቢሆን ኖሮ ይሄ ቫልዩ ማለት ነው። ስለዚህ በጣም የተደጋገመው 1 ነው። ስንት ጊዜ? እሱም 5 ጊዜ ማለት ነው። ስለዚህ እዚች ጋር 1ን እናስቀምጣለን ማለት ነው። ቢ how many of the values are greater than or equal to 2? እንግዲህ ከነዚህ ቫልዩዎች ውስጥ 2 እና ከ2 በላይ የሆኑት ምን ያህሎቹ ናቸው ነው የሚለን። እንግዲህ ቫልዩን ይሄ ስንት ነው? ኔጌቲቭ 4 ነው። ኔጌቲቭ 1 0 1 እነዚህ እዚህ ድረስ ያሉት ከ2 እና ከ2 በላይ አይደሉም ማለት ነው። ስለዚህ ከዚህ ወደዛ ያሉትን ብቻ እናያለን። ምክንያቱም ይሄ ቫልዩ 2 ነው፣ ይሄ ቫልዩ 3 ነው። ግሬተር ዛን ኦር ኢኳል ቱ 2 ስለሚል ሁለቱንም መውሰድ እንችላለን ማለት ነው። እንግዲህ የቫልዩዎቹን ብዛት ነው how many values ነው የሚለን። አሁን ተመልከቱ እዚህ ጋር ይሄ ፍሪኩዌንሲ ነው የሚያሳየን። ስንት ሁለቶች አሉ? 3 ሁለቶች አሉ ማለት ነው። እዚህ ጋር ደግሞ ስናይ ስንት ሶስቶች አሉ? 3 ሶስቶች አሉ ማለት ነው። ስለዚህ በአጠቃላይ 6 ቫልዩዎች አሉ ማለት ነው። 6 ቫልዩዎች ከሁለት ጋር ወይ እኩል ወይ ደግሞ ከዛ በላይ ናቸው ማለት ነው። በዚህ መልኩ እንመልሳለን። 7ኛ ጥያቄ if the mean is 5 for the data ለዚህ ዳታ ማለት ነው ሚኑ 5 ከሆነ የኤክስን ቫልዩ ፈልጉ ነው የሚለን። እሺ ሚን እኩል ይሆናል 2 ሲደመር 3 ሲደመር ኤክስ ሲደመር 5 ሲደመር 6 ሲደመር 12። ያው ትንንሽ ቁጥሮች ስለሆኑ እነዚህም ብንደምርም ምንም ችግር የለውም ማለት ነው። ለአባላት ብዛት እናካፍላለን። የአባላት ብዛት 1 2 3 4 5 6
ሲካፈል ለ6 እንላለን ማለት ነው። እኩል ይሆናል ሚናችን ስንት ነው? ሚን 5 ተሰጥቶናል እዚህ ጋር እኩል ይሆናል 5 እንበል ማለት ነው። አሁን ክሪስ ክሮስ እናብዛው። ከዛ በፊት እንደምር እነዚህን ከላይ ያሉትን 2 ሲደመር 3 5 5 ሲደመር 5 10 10 ሲደመር 6 16 16 ሲደመር 12 28 ይሆናል። 28 ሲደመር ኤክስ እኩል ይሆናል 6 ሲባዛ በ5 30። አሁን ከሁለቱም ሳይድ ላይ 28 ብንቀንስ ኤክስ እኩል ይሆናል 30 ሲቀነስ 28። ስለዚህ ከዚህ ላይ ኤክስ ስንት ይሆናል ማለት ነው? 2 ይሆናል ማለት ነው። 2 8ኛ ጥያቄ if the mean of a b c d is k የነዚህ የአራቱ ቫልዩዎች ሚን k ከሆነ then what is the mean of a plus b ተመልከቱ a plus b ኮማ እዚህ ጋር 2b ይላል። እንዴት ልጽፈው እችላለሁ? b plus b ብዬ ልጽፈው እችላለሁ። ኮማ c plus b ኮማ b plus d። አሁን ተመልከቱ እዚህ ጋር a ነው የነበረው b ተደምሯል ማለት ነው። እዚህም b ተደምሯል፣ እዚህም b ተደምሯል፣ እዚህም b ተደምሯል ማለት ነው። ምክንያቱም መጀመሪያ የነበሩት a b c እና d ነበሩ። እዚህ ጋር ስናይ b ተደምሯል፣ እዚህም b ተደምሯል፣ እዚህም b ተደምሯል፣ እዚህም b ተደምሯል። ስለዚህ አሁን ከሚን ባህሪ ላይ ምን እናውቃለን? እያንዳንዱ አባል ላይ የተደመረ ቁጥር ካለ ሚኑም ላይ ያው ቁጥር ይደመራል ማለት ነው። ስለዚህ ሚናችን ምን ይሆናል ማለት ነው? ሚን ምን ይሆናል? k ፕላስ የተደማመረው ማን ነው? ሁሉም ላይ b ነው። ስለዚህ k ፕላስ b ይሆናል ማለት ነው። 9ኛ ጥያቄ if the mean of y plus 2, y plus 4, y plus 6 and y plus 10 is 13 find the value of y ነው የሚለን። ስለዚህ ምን እናደርጋለን? መደመር ነው ማለት ነው። y plus 2 ሲደመር y plus 4 ሲደመር y plus 6 ሲደመር y plus 10። እንግዲህ የአባላቱን ብዛት እንቁጠር። 1 2 3 4። ስለዚህ ለስንት እናካፍላለን ማለት ነው? ሲካፈል ለ4። ይሄ ምናችን ነው? ሚን ነው። ነገር ግን ሚኑ ተሰጥቶናል። ስንት ነው? 13 እኩል ይሆናል 13 እንላለን ማለት ነው። እኩል ይሆናል 13። አሁን ተመልከቱ እዚህ ጋር አንድ y አለ፣ ሌላ y እዚህ አለ፣ ሌላ y እዚህ አለ፣ ሌላ y እዚህ አለ። በአጠቃላይ ስንት y አለን? 4 y አለን ማለት ነው። 4y ፕላስ ቁጥሮቹን ደግሞ እንደምር 2 ሲደመር 4 6 6 ሲደመር 6 12 12 ሲደመር 10 22 ሲካፈል ለ4 እኩል ይሆናል 13። ይሄን ክሪስ ክሮስ ብናበዛው እዚህ ጋር ከስር አንድ አለች። ክሪስ ክሮስ ብናበዛው ይሄ ምን ይሆናል? 1 ሲባዛ በ4y ፕላስ 22 እኩል ይሆናል 13 ሲባዛ በ4 ይሆናል። 13 ሲባዛ በ4 ስለዚህ 4y ሲደመር 22 እኩል ይሆናል 13 ሲባዛ በ4 52 ይሆናል። አሁን ከሁለቱም ሳይድ ላይ 22 ብንቀንስ 4y እኩል ይሆናል 52 ሲቀነስ 22 ይሆናል ማለት ነው። ስለዚህ ከ52 ላይ 22 ስንቀንስ ደግሞ ስንት እናገኛለን? 30። ስለዚህ 4y እኩል ይሆናል 30 እንበል። y ለብቻው ለማስቀረት ይሄንንም ለአራት እናካፍል። ስለዚህ እቺ 4 በዚህ ትቃለላለች። y ስንት ይሆናል ማለት ነው? 30ን ለ4 ስናካፍል 7.5 ይሆናል። 7.5። 10ኛ ጥያቄ in an examination the mean of marks scored by a class of 40 students was calculated as 72.5 የ40 ተማሪዎች ሚን ወይም አቨሬጅ ማለት ነው ማርካቸው 72.5 ተደርጎ ተመዘገበ። later on it was detected that the marks of one student were wrongly copied as 48 instead of 84 ነገር ግን መጨረሻ ላይ ምን አየን? የአንድ ተማሪ ውጤት 84 ሆኖ ያለ ግን የተመዘገበው 48 ሆኖ ነው ማለት ነው። ስለዚህ እንደዚህ ሆኖ መመዝገቡ ሚኑ ላይ ያው ችግር እንደሚፈጥር ይታወቃል። find the correct mean ይለናል። እሺ በሁለት መልኩ አሳያችኋለሁ ይሄን ጥያቄ በሁለት መልኩ እንሰራለን። አንደኛው አሰራር ይሄ ነው። sum over
ነምበር ኦፍ አይተምስ እኩል ይሆናል ምን አቨሬጅ ነው የሚሰጠን፣ አቨሬጅ ይሰጠናል። ይሄንን እናውቃለን። ስለዚህ ሰም ኦቨር ነምበር ኦፍ አይተም ስንት ነው? 40 ተማሪዎች ናቸው ያሉት። ስለዚህ ኦቨር 40 እንበል እኩል ይሆናል አቨሬጅ ደግሞ ስንት ተሰጥቶናል? 72.5 ተሰጥቶናል። 72.5። ስለዚህ ይሄን ክሪስ ክሮስ ብናበዛው ሰም ስንት ይሆናል? 2900 ይሆናል ማለት ነው። ስለዚህ የነዚህ የ40 ተማሪዎች ድምር የማርኩ የእያንዳንዱ ማርክ ድምር 2900 ይሆናል ማለት ነው። አንድ ማወቅ ያለብን ነገር ግን ምንድን ነው? ይሄ 2900 የመጣው 48 ተመዝግቦ ነው። ነገር ግን በትክክለኛው ስንት ነበር? 84 ነበረ። እቺን ልዩነት መፈለግ አለብን ማለት ነው። 84 ያለ አግባብ የቀረችዋል ማለት ነው። 84 ሲቀነስ 48 ይሄ ስንት ይሆናል? 36 ይሆናል። 36 ይሆናል ማለት ነው። ስለዚህ ይሄን 36 እንደምር እዚህ ላይ ስንት ይሆናል? 36 እንደምር እዚህ ላይ እዚህ ጋር እናምጣት። ሰም እንግዲህ አዲሱ ሰም ማለት ነው። ይሄ 36 እንደምርበት 2936 ይሆናል። 2936 ከዚህ በኋላ ምን እናድርግ? ኮሬክት ሚኑን ለማግኘት ሲን በላት እቺን። ስለዚህ ሰም ፕራይም ኦቨር 40 እናደርጋለን ማለት ነው። ስለዚህ እኩል ይሆናል 2936 ሲካፈል ለ40። ስለዚህ ከዚህ ላይ ምን እናገኛለን ማለት ነው? 73.4 ይሆናል ማለት ነው። ይሄ ምናችን ነው ማለት ነው? አዲሱ ሚን ነው ማለት ነው። አንድ አስቀድመን ማወቅ ያለብን ነገር ምንድን ነው? 48 ተደርጎ ነው የተመዘገበው 84 እያለ 72.5 ከሆነ ሚኑ አስተካክለን ስንሰራ ከዚህ የሚበልጥ ቁጥር ማግኘት እንዳለብን ማወቅ አለብን። ስለዚህ አግኝተናል ማለት ነው። እሺ አሁን ደግሞ ፈተና እንዴት የምትሰሩበትን መንገድ እነግራችኋለሁ። ምርጫ ከሆነ ማለት ነው። ሾርተስት ሜትዱን ላሳያችሁ። ምንድነው የምናደርገው? ባለበት ይቀመጥ። ይሄ 72.5 ባለበት ይቀመጥ፣ አንነካውም። እሱን ልዩነቱ ጋር እንሄዳለን። እንግዲህ 48 ተደርጎ ነው የተመዘገበው። መመዝገብ የነበረበት ግን ስንት ሆኖ ነበረ? 84 ሆኖ ነበር መመዝገብ የነበረበት። ስለዚህ ልዩነቱን እንወስዳለን። 84 ሲቀነስ 48 ይሄ ስንት ይሆናል? 36። ስለዚህ ይሄ 36 ማርክ እዚህ አቨሬጅ ውስጥ ምን አለው? አልተካተተም ማለት ነው። አልተካተተም። ስለዚህ ምን እናደርጋለን? 36 ሲካፈል ይሄ 36 እንግዲህ ለ40ዎቹም ነው የሚካፈለው። ሲካፈል ለ40 ስንት ይሆናል? ይሄ 0.9 ይሆናል ማለት ነው። 0.9 ይሄ አሁን ያልተካተተ ምንድነው ማለት ነው? አቨሬጅ ነው ወይም ሚን ነው። ስለዚህ እዚህ 72.5 ላይ ይሄን 0.9 እንደምራለን። ስንት እናገኛለን? 73.4 ይሆናል ማለት ነው። እንግዲህ ኤግዛም ላይ ብልጥ መሆን ያስፈልጋል። ወርክአውት ካልሆነ በዚህ መልኩ ሰዓት ቆጥባችሁ መመለስ ትችላላችሁ ማለት ነው። ሎጂኩን አንዴ ልድገምላችሁ። ይሄ 72.5 አለ ይቀመጥ እሱ ባለበት። እዚህን መጣና 48 ነው የተመዘገበው፣ ግን መሆን የነበረበት 84 ነው። ያ ማለት የሳይደመር የቀረ የሆነ ቁጥር አለ ማለት ነው። ልዩነቱን እንወስዳለን። ስናቀናንስ ስንት እናገኛለን? 36። ይሄ 36 ማርክ ለነዚህ ለ40 ተማሪዎች እኩል መካፈል አለበት። ስለዚህ ለ40ዎቹ ስናካፍል 0.9 አካባቢ ይደርሳል ማለት ነው። እዚህ የነበረው 72.5 ላይ ይሄን ቁጥር ስንደምር አዲሱንና ትክክለኛውን ሚን እናገኛለን ማለት ነው። 11ኛ ጥያቄ the mean monthly salary of 12 employees of a firm is ብር 1450 ወራዊ አቨሬጅ ክፍያቸው ይሄ ነው ማለት ነው። if one more person joins the firm who gets ብር 1645 per month ማለት ነው። ሌላ ሰው ተጨመረ። እነዚህ 12ቱ ላይ ደሞዙ 1645 ብር የሆነ በየወሩ ማለት ነው ሌላ ሰው ተቀላቀለ ማለት ነው። what will be the mean monthly salary of 30 employees? አሁን ይሄ ሰው ከተቀላቀለ ወይም እቺ ሰው ከተቀላቀለች በኋላ አዲሱ ሚን ስንት ይሆናል የሚለን ማለት ነው። በጣም በሾርት ከታሳያችኋለሁ ፈተና ላይ የሚጠቅማችሁ ማለት ነው። አሁን ተመልከቱ። እነዚህ 12 ሰዎች የነሱ ሚን ስንት ነው? 1450 ነው። 1450 አሁን አንድ ሰው መጣ። ስንት የሆነ ክፍያው? 1645 የሆነ 1645 ምን እናርግ? ከዚህ ላይ 1450 እንቀንስ። ምክንያቱን አስረዳቸዋለሁ። 1645 ሲቀነስ 1450 ይሄ ስንት ይሆናል? 195 ይሆናል። 195 ይሆናል።
195። አሁን የ13ቱም ሚን ስንት ሆነ? 1450 ሆነ ማለት ነው የእያንዳንዳቸው። ትርፍ ግን ስንት አለ? 195 ትርፍ አለ። ስለዚህ ይሄ 195 ደግሞ ለነዚህ 13 ሰዎች መካፈል አለበት ማለት ነው። ስለዚህ 195 ሲካፈል ለ13 ይሄ ስንት ይሆናል? 15 ይሆናል። ተጨማሪ ደግሞ 15 ያገኛሉ ማለት ነው። ስለዚህ ሚናችን ስንት ይሆናል ማለት ነው? ሚን ስንት ይሆናል? 1450 ሲደመር ስንት? 15። ስለዚህ ኤክስ ባር ስንት ይሆናል? ይሄ 15 ስንደምር 1465 ይሆናል ማለት ነው። 1465 ምን ብር ይሆናል ማለት ነው። ብር። በዚህ መልኩ ትሪኪ በሆነ መንገድ መስራት ይቻላል ማለት ነው። ሐሳቡን አንዴ ልድገምላችሁ። እንግዲህ የነዚህ የ12 ሰዎች አቬሬጅ ይሄ ነው 1450። ከዚህ ላይ 1450 ቀንሰን እዚህ ግሩፕ ውስጥ ብናካትተው የ13ቱም ሰዎች ደሞዝ ስንት ሆነ? 1450 ሆነ ማለት ነው። ትርፍ ደግሞ የምትቀራለች ስንት? 195። ያችን 195 ደግሞ እንደገና ለነዚህ ለ13 ሰዎች ስናካፍል 15 ይደርሳቸዋል። ስለዚህ እቺን 15 አምጥተን እዚህ 1450 ላይ እንደምራታለን ማለት ነው። ስለዚህ 1465 ብር ይሆናል ማለት ነው። አሁን ደግሞ በረጅሙ መንገድ እንሂድ። እሺ አሁን ደግሞ ኮንቬንሽናል በተለመደው መንገድ ደግሞ እንሂድ። እሺ ሰም ሲካፈል ለነምበር ኦፍ አይተምስ እኩል ይሆናል ምን ይሰጠናል? ይሄ አቨሬጅ ይሰጠናል። ስለዚህ ሰም እኩል ይሆናል ለ12። ይሄ የ12 ተማሪዎች አቨሬጅ ነው ይሄኛው ማለት ነው። ስለዚህ ያ ቶታል ክፍያውን ካልኩሌት እናድርግ። ቶታል ክፍያ ማለት ነው በወር ውስጥ ምን ያህል እንደሚከፈል። ሰም ሲካፈል ለ12 እኩል ይሆናል 1450 ይሆናል። ስለዚህ ሰም እነዚህን ስናበዛ 12 ሲባዛ በ1450 ይሄ ስንት ይሆናል? ይሄ ድምር ሁለቱን ስናባዛ ስንት እናገኛለን? 17400 ብር ይሆናል ማለት ነው። ይሄ 12ቶቹ ነው ማለት ነው። በወር የሚከፈለው ለ12ቶቹ ይሄን ያክል ብር ነው። አሁን ግን አንድ ሰው ተጨመረ። ክፍያው ስንት የሆነ? በወር 1645 የሆነ ማለት ነው። ስለዚህ አዲስ ሰም ይኖረናል ማለት ነው። ሰም ፕራይምን በለው 17400 ሲደመር ስንት? 1645። ለምን? አዲስ ሰው ተጨመረ 13ኛ ማለት ነው። ስለዚህ ይሄ አዲሱ ድምር ስንት ይሆናል ማለት ነው? ሰም ፕራይም 1645 ስንደምር 1945 ይሆናል ማለት ነው። 19045 ይሆናል ማለት ነው። 19045 ይሄን ሰም ካገኘን በኋላ አዲስ ሚን እንፈልጋለን። አዲስ ሚን ማለት ነው። ይሄ አዲስ ሚን ስንት ይሆናል? ምን ይሆናል? ሰም ኦፍ የዚህ የፕራይሙ ማለት ነው ሲካፈል ለ13። ስለዚህ x1 ፕራይም x1 ባር አዲሱ ለማለት ነው። እዚህ ጋር አንድ ያደረኩት 19045 ሲካፈል ለ13። ስለዚህ ይሄ አዲሱ ሚን ስንት ይሆናል ማለት ነው? 1465 ይሆናል ማለት ነው። ይሄ ይመጣል። ያው እንግዲህ አንድ ሐሳቡ ልድገምላችሁ። መጀመሪያ ምን እናደርጋለን? ያ ለ12ቶቹ ሰዎች በወር ምን ያህል ብር ይከፈላል የሚለውን እንፈልጋለን። ሰም ሲካፈል ለኤን እኩል ይሆናል አቨሬጅ ነው ወይም ሚን ነው። ስለዚህ ሰሙን ለማግኘት አሁን የተሰጠን ይሄ ሁለቱ ኢንፎርሜሽን ብቻ ነው። ይሄና ይሄ ብቻ ነው። ስለዚህ ሁለቱን ተጠቅመን ሰም እናገኛለን። ይሄን ያገኘነውን ሰም እዚህ እናመጣና 1645ን ስንደምርበት ቶታል ለ13ቱም ሰዎች በወር የሚከፈላቸውን ክፍያ እናገኛለን ማለት ነው። ከዛ ይሄን ሰም ለ13 ስናካፍል ምን እናገኛለን? አዲሱን ሚን እናገኛለን። በዚህ መልኩ ነው የምንሰራው ማለት ነው። በጣም ጥሩ። የዛሬው ክፍለ ጊዜያችን ይሄን ይመስላል። ክላሱን ኢንጆይ እንዳደረጋችሁ ተስፋ አደርጋለሁ። ቀጣይ በተሻለ ስራ እስክንገናኝ ሰላም ቆዩ። ቻው።